ስኬጁል እና ካታጎሪ ማለት ምን ማለት ነው? እንግዲህ እነኚህን የምሰሟቸው በኢትዮጵያ የታክስ ሲስተም ውስጥ ነው ማለት ነው። ስለዚህ እነኚህ ሁለት ነገሮች የኢትዮጵያ ታክስ ሲስተም ውስጥ አሉ። ካታጎሪ ማለት ምን ማለት ነው? ስኬጁል ማለት ምን ማለት ነው? ካታጎሪ ሲነሳ ምንድን ነው የሚታሰበው ወይም ደግሞ ማሰብ ያለባችሁ? ካታጎሪ ከመጠን ጋር የተገናኘ ነው። ከመጠን ጋር ማለት አንድ ድርጅት ምን ያህል በአመት ያገኛል ወይም ደግሞ በአመታዊ ገቢው ከምን ያህል በላይ ነው፣ ይሄኛውስ ከምን ያህል በላይ ነው። ስለዚህ ከመጠናቸው አንጻር ለመመደብ ካታጎሪ ይባላል ማለት ነው። በአማርኛው ደረጃ ሀ፣ ደረጃ ለ፣ ደረጃ ሐ እየተባለ የሚዘረዝረው ማለት ነው። ስለዚህ እነዚህ ደረጃዎች በመጠናቸው ነው ደረጃ የተሰጣቸው ማለት ነው። ስለዚህ በሚያገኙት ዓመታዊ ገቢ መሰረት ደረጃ ሰጥቷቸዋል። ስለዚህ እነዚህ ካታጎሪ ተብለው ተመዝግበዋል በታክስ ሲስተም ውስጥ ማለት ነው። ስኬጁል የሚባሉት ደግሞ ከአይነት ታክሱ የሚገኝበት የንግድ አይነት ማለት ነው። ከዚህ አንጻር ነው ስኬጁል የተባሉት ማለት ነው። በአማርኛው ደግሞ ሰንጠረዥ ይባላል ማለት ነው። ሰንጠረዥ ሀ፣ ሰንጠረዥ ለ፣ ሐመሩ ሀ እና እያለ ወደታች ይወርዳል ማለት ነው። ስለዚህ ስኬጁል ወይም ደግሞ ሰንጠረዥ የሚሆነው ከንግዱ አይነት ወይም ደግሞ የታክሱ አይነት የሚገኝበት ሶርሱ ወይም ደግሞ ከአይነት ጋር ይገናኛል ስኬጁል ሲባል ማለት ነው። ስለዚህ ከዚህ አንጻር ልትረዱት ትችላላችሁ ማለት ነው። ካታጎሪ ከተባለ ከመጠን ጋር ነው የሚገናኘው። ስኬጁል ከተባለ ደግሞ ከአይነት ጋር ታይፕ ኦፍ ታክስ ይሆናል። ያኛው ግን አማውንት ነው። ስለዚህ የአማውንት እና የታይፕ ልዩነት ነው ማለት ነው። በስኬጁል በኩል ያሉትን ስንዘረዝራቸው ስኬጁል ኤ፣ ስኬጁል ቢ፣ ስኬጁል ሲ እና ዲ ያሉ። በዚህኛው በኩል ኤ ቢ ሲ ያለ ካታጎሪ ኤ ቢ አሁን በአዲሱ የገቢ ግብሮች መሰረት ሁለት ናቸው፣ ኤ እና ቢ ማለት ነው። ያ ማለት ደረጃ ሀሌታ እና ለ ማለት ነው። በዚህኛው በኩል ሰንጠረዥ ሀ፣ ሰንጠረዥ ለ፣ ሰንጠረዥ ሐመሩ ሀ እያለ ወደታች ይወርዳል ማለት ነው። ሰንጠረዥ ሀ የሚባሉት እነማን ናቸው? ሰንጠረዥ ለ የሚባሉት እነማን ናቸው? ሰንጠረዥ ሐመሩ ሀ የሚባሉት፣ ሰንጠረዥ ማ የሚባሉት ወደታች እነማን ናቸው የሚለውን በሚቀጥለው ቪዲዮ እሰራላችኋለሁኝ። እናንተ የሚጠበቅባቸው ይህን አካውንት ላይክ እና ፎሎ ማድረግ ነው ማለት ነው። የዩቲዩብ ቻናልም ከፍተናል። ሰፋ ያሉ ማብራሪያዎችን የምንሰጥበት ስለሆነ እየገባችሁ ጆይን አድርጉ። ቴሌግራም ቻናል አለ። በየቀኑ እና በየደቂቃው የሚወጡ ኢንፎርሜሽኖችን እዛ ላይ ለቅላችኋለሁኝ። ያው ታክስ ወቅታዊ ነገር ስለሆነ ቶሎ ብላችሁ እዛ ጆይን አድርጉ። ዩቲዩብንም ሰብስክራይብ አድርጉ። እነኝህ ሁለቱንም አካውንት ሊንክ ለማግኘት የፕሮፋይል ምልክት ውስጥ ተጫኑ። ከስር ቀስት ታያላችሁ። ከቀስቱ ስር ያለውን ሊንክ ስትጫኑት ሁለቱንም ሊንኮች ታገኛላችሁ። እየገባችሁ ጆይን እና ሰብስክራይብ አድርጓቸው። ሌላ ቪዲዮ አገኛችኋለሁ።